ቀጠሮ መስጠት የለብህም። ቆይ ነገ ቆይ የሚቀጥለው ዓመት አሁን ብዙ ጊዜ ለመለወጥ ስናስብ ታውቃላችሁ እንቁጣጣሽን እንቀጥራለን። በቃ አሁን እንደውም አንደኛችንን ይሄን ክረምት እንደሚሆን ኖረን ልክ አዲስ ዓመት ላይ እንደውም በቃ እንለወጣለን፣ ለፋሲካ እንለወጣለን፣ ለልደቴ እንለወጣለን ያሉ ሰዎች ብዙ ነን። በቃ እንደውም በልደቴ አሁን 38 ሲሞላ ባክ ስንል 48 ሊሞላን አሁን ሩብ ጉዳይ በሌለክ ነገር አይደለም ለውጥን መጀመሪያ ያለብህ ባለህ ነገር ነው። አሁን እዚህ ውስጥ ያላችሁ ሰዎች ለምሳሌ ከሥራ ፈትነት ወደ ሰራተኛነት ለመለወጥ ብትፈልጉ ቁጭ ብላችሁ ስታስቡ ካላችሁ ነገር ነው መጀመሪያ ያለባችሁ እንጂ ከሌላችሁ ነገር አይደለም። ማዘር መኪና ብገዛልኝ፣ ብራዘር ከውጭ ብር ቢልክልኝ፣ አሁን ምን የተወሰነ እኮ አንድ 50 60 ሺህ 100 ሺህ ዶላር ቢልክልኝ የት ደርሳል? አይተም አደርስም። በቡድን ነው መለወጥ የምንፈልገው። ከጓደኞቻችን ጋር አንድ ላይ መለወጥ እንፈልጋለን። በቃ በኋላ እኔም አንቺም አንድ ላይ ሆነን በቃ ህይወታችንም አገልግሎታችንም ዘመናችንም በቃ ይብቃል ከዚህ በኋላ እንላለን። ይሄ ጎጆ ቤት አይደለም በደቦ የምትለወጡት። የሆኑ ሰዎች ከዚህ በፊት የሚያገኟችሁ ቦታ ካሁን በኋላ ያገኟችሁ። የሆኑ ሰዎች ከዚህ በፊት ባገኟችሁ ጉዳይ ካሁን በኋላ ያገኟችሁ። ለጋሻ ሰፊ ከሆነ ሀገር ነገር ይሰጣል። መቋቋም ከቻልክ ትችት ከቻልክ ሀገር የሚያክል ነገር ይሰጣል። ግን በትንሹ በትልቁም እንቡር ምትል ከሆነ አይሰጥም። ለምንድን ነው አትይሽ? ስላንተ ለውጥ ማረጋገጫ ከማንም አትፈልግ። አሁን ብዙዎቻችን የጀመርነው ለውጥ የሚቀለበሰው ሰዎች ለውጣችንን ተቀበለዋል አልተቀበሉም በሚለው ክርክር ተናደኑ። የመጀመሪያው ጉዳይ ምን መሰላችሁ? እኛ ካልተለወጥን በስተቀር ነገሮች አይለወጡም። የነገሮች መለወጥ እኛን አይቀይሩም። የኛ መለወጥ ነው ነገሮችን የሚቀይረው። በቃ ይሄን ጻፉልኝ። እኛ ሳንለወጥ የሚለወጥ ነገር የለም። የነገሮች መለወጥ እኛን አይቀይርም። ለምሳሌ አሁን ኢትዮጵያ ትኖር የነበርክ ሰው አሜሪካ ብትሄድ ኑሮ ካይቀየር፣ ሰፈር ስለቀየርክ፣ ሀገር ስለቀየርክ፣ አድራሻ ስለቀየርክ፣ ትምህርት ቤት ስለቀየርክ፣ ሚስት ስለቀየርክ፣ ወይ ባል ስለቀየርክ፣ ወይም ደግሞ ስራ ሁኔታ ስለቀየርክ፣ የሆነ ነገር ስለቀየርክ አንተ የማትፈልጋቸው ችግሮች አይነቀሉም። አሁን ዋናው ጉዳይ ራሳችንን ከመቀየር ራሳችንን ከመለወጥ ሁኔታዎቻችንን በመለወጥ ከችግሩ ማምለጥ የምንችል ይመስለናል። ትክክለኛውና መሰረታዊ ጉዳይ ካለንበት ሁኔታ ለመውጣት ራሳችንን መለወጥ ነው እንጂ ያለንበትን ሁኔታ መለወጥ አይደለም። ስለዚህ እርግጠኛ ሆኜ ነው የምነግራችሁ። ለምሳሌ ውሃ ልማት እየሰራችሁ የነበራችሁ ሰዎች መብራት ኃይል ብትገቡ ኑሯችሁ ይለወጥ። ጉዳዩ የመብራት ኃይልና የውሃ ልማት ጉዳይ አይደለም፣ የእናንተ ጉዳይ ነው፣ ያስተሳሰብ ጉዳይ ነው። ለዚህ ነው ሰዎች በጣም በዝቅተኛ ሁኔታ ውስጥ ከኛ ባነሰ ኦፖርቹኒቲ ውስጥ ያደጉ ሰዎች ከኛ የተሻለ የህይወት አይነትና ደረጃ ላይ መተው እናያቸዋለን። እኛ የነበረንን ፕሪቪሌጅ የሌላቸው፣ እኛ የነበረንን አክሰስ የሌላቸው፣ እኛ የነበረንን እገዛ፣ እርዳታ፣ አይዞ ባይነት ሰዎች ለኛ ያርጉልን የነበረውን ነገር ቤተሰብ ምናምን ሳይኖራቸው፣ ካውንስለር ሳይኖራቸው፣ አማካሪ እህት፣ ወንድም፣ ታላቅ ታናሽ ሳይኖራቸው ሰዎቹ ምንም ሳይኖራቸው የተሳካላቸው ሰዎች አሉ። ዋናው ጉዳይ ምን መሰላችሁ? የኛ መለወጥ ነው ነገሩን የሚለውጠው እንጂ የነገሮች መለወጥ እኛን አይለውጥም። 100% ነግራችኋለሁ። ገቢያችሁ ከ10 ሺህ ብር 100 ሺህ ብር ቢገባ የህይወታችሁ አይነት አይቀየርም። ምናልባት የወጫችሁ ብዛት ሊለዋወጥ ይችላል። ምናልባት ማኪያቶ የምትጠጡበት ቤት ሊቀየር ይችላል። እናንተ ግን አትቀየሩም። ስለዚህ በዋነኛነት እሱን እንድትይዙልኝ እፈልጋለሁ። ሌላው በደንብ አድርጋችሁ ስሙኝ፣ በደንብ አድርጋችሁ ሌላው እናንተ ናችሁ ወደ ለውጥ የምትሄዱት እንጂ ለውጥ ወደ እናንተ አይመጣም። ወደ እናንተ የሚመጣው ለውጥ ያ ልክ እንደ አረም ይበቅላል ያልኳችሁ ለውጥ ነው። ይሄ የምትፈልጉት፣ ይሄ በጣም የምትናፍቁት፣ ይሄ በጣም እንዲሆንላችሁ የምትፈልጉት ለውጥ ግን እናንተ ናችሁ የምትሄዱት፣ ወደዛ ነው እናንተ ናችሁ የምትሄዱት እንጂ እሱ አይመጣም። የሚመጣው ለውጥ የሚያወርደን ለውጥ፣ የሚያዋርደን ለውጥ፣ የሚመጣው ለውጥ ከሰው በታች የሚያደርገን ለውጥ በቃ ዝም ብሎ ልክ እንደ አረም አይታችሁታል። ገበሬው ደክሞበት እንኳን ባልበቀለው የስንዴ ፍጥረት አረሙ ያድጋል። እና አንዳንድ የማንፈልጋቸው ጉዳዮች ባንለፋባቸውም ያድጋሉ። የኛን ወጪ አይጠይቁም። ስለዚህ ይሄንን ለውጥ የኔ እንዴት ነው ማድረግ የምችለው? አንደኛ ለውጥን አሁኑኑ በመጀመር ጻፍ። አሁኑኑ ያንን የምትፈልገው ለውጥ ጉዳይ አሁኑኑ ጀምረው።
ቀጠሮ መስጠት የለብህም። ቆይ ነገ፣ ቆይ የሚቀጥለው ዓመት። አሁን ብዙ ጊዜ ለመለወጥ ስናስብ ታውቃላችሁ እንቁጣጣሽን እንቀጥራለን። በቃ አሁን እንደውም አንደኛችንን ይሄን ክረምት እንደሚሆን ኖረን ልክ አዲስ ዓመት ላይ እንደውም በቃ እንለወጣለን፣ ለፋሲካ እንለወጣለን፣ ለልደቴ እንለወጣለን ያሉ ሰዎች ብዙ ነን። በቃ እንደውም በልደቴ አሁን 38 ሲሞላይ በቃ ስንል 48 ሊሞላን አሁን ሩብ ጉዳይ ቀር። የመጀመሪያው ነገር ለውጥን የራሳችሁ ማድረግ ከፈለጋችሁ ለውጥ የሚጀምረው አሁን። ነገ አይጀምርም፣ ከነገ ወዲያ አይጀምርም፣ የዛሬ ወር አይጀምርም፣ የዛሬ ሳምንት አይጀምርም። በፍጹም ለለውጥ ቀጠሮ እንዳሰጡ። ለምሳሌ ነገ አገኛለሁ ወይም ደግሞ ነገ ይሁንልኝ የምትሉ ስኬት እንደሌለ ሁሉ ስኬት ለዛሬ ሲሆን ደስ እንደሚያሰኛችሁ ሁሉ ለውጥም ቀጠሮ የምትሰጡበት ጉዳይ አይደለም። አሁን ነው ህይወታችሁ ሊለወጥ የሚችልበትን እርምጃ መጀመር ያለባችሁ አሁን ነው ህይወታችሁ ሊለወጥ የሚችልበትን ውሳኔ መወሰን ያለባችሁ አሁን ነው መለየት ካለብን ሰው መለየት ያለብን አሁን ነው መጨከን ባለብን ጉዳይ ላይ መጨከን ያለብን አሁን ነው፣ ነገ አይደለም። እስክናብላለው ይበላናል፣ እስክናጣራ ድረስ ያጠፋናል። አሁን ነው። ለውጥን የራሳቸው የሚያደርጉ ሰዎች ለውጥ አሁን ነው የሚጀመረው። ራይት ነው። የትኛውም ለውጥ ያለ ነውጥ አይሆንም። እንኳን አይደለም ቁም ነገር ያለው የህይወት ለውጥ ቀርቶ አይደለም የቤት ለውጥ እንኳን ብዙ ቁንጫ ይቀሰቅሳል። በጣም ብዙ ተኝቶ የነበረ ቁንጫ ይቀሰቅሳል። የማይመቸው አለ፣ በጣም ብዙ አዋራ ያስነሳል። ስለዚህ ለመለወጥ ስታስቡ የሚደብራቸው የሚቀሰቀሱ ቁንጫዎች አሉ። ብብታችሁ ስር ቁጭ ብለው የነበሩ በእኔና በእናንተ ድካም ምክንያት የደለቡ። ስለዚህ እነሱ በእኔና በእናንተ ድካም ምክንያት ስትሮንግ የሆኑ አሁን በጣም ብዙ በህይወቴ ጉልበተኛ ያረኳቸው ሰዎች በራሳቸው ጉልበተኛ ሆነው ሳይሆን የኔ ጥፋት ነው ጉልበተኛ ያረጋቸው፣ የኔ ድካም ነው ጉልበተኛ ያረጋቸው። እኔ ብርቱ በሆን ኖረው እነሱ ጠንካራ አይሆኑም ነበር። ስለዚህ የኔ ስህተት ያደለባቸው ሰዎች አሉ። የኔ ስህተት ስትሮንግ ያረጋቸው፣ አዋቂ ያረጋቸው፣ ጻድቅ ያረጋቸው፣ ሊቅ ያረጋቸው ሰዎች አሉ። እነዛ ሰዎች ልክ በህይወቴ ላይ ቼንጅ ለማምጣት መንቀሳቀስ ሲጀምር ይናደዳሉ። ለምን? አቅማቸው ሊያጡ ነው። ለምን? ሲያቸው ሊያጡ ነው። ለምን? እኔ ተለወጥኩ ማለት እነሱን የሚያደልባቸው ምንም አይነት ቀጣይ ዊክነስ የለም ማለት። ስለዚህ ምን ላችሁ ፈልጌ ነው፣ ልክ ለመለወጥ ስትወስኑ አሁን ነው መወሰን ያለባችሁ። አሁን ስትወስኑ ደግሞ የማይመቸው አካል እንዳለ ማወቅ አለባችሁ። የሚናደድ የሚበሳጭ አካል እንዳለ ማወቅ አለባችሁ። ከዚህ የተነሳ ከሚናወጥ ከሚበጠበጥ ቆይ ቀስ ብዬ ስሙዝ ኤግዚት አደርጋለሁ አይሰራም። ለውጥ ያለ እንቅስቃሴ አይሆንም። እንቅስቃሴ ካለ ፍሪክሽን አለ፣ ፍሪክሽን ካለ ደግሞ መጋጋጥ አለ። የትኛውም ለውጥ በነፃ አይመጣም፣ ዋጋ ያስከፍላል። ስለዚህ ብሎክ የምታረጋቸው ላርጋቸው። በቃ ብሎክ እንዳረካቸው ይወቁ። ምን ችግር አለ? ከሊስት ውስጥ እንደቀነስካቸው ቢያውቁ ምን ችግር አለ? ምንም ችግር የለውም። እንደውም መኖራቸው ነው ችግር ያለው። መቀነሳቸው ለአንተም ለነሱም ጥሩ ነው። በቃ ሁለተኛ ባለህ ነገር ለውጥን መጀመር። ጻፉ። ባለህ ነገር ነው ለውጥን መጀመር ያለብህ። ብዙ ሰዎች ለውጥን ለመጀመር በሌላቸው ነገር መጀመር ነው የሚፈልጉት። ቆይ መኪና ስገዛ ሳገባ አንደኛ እንተዋል ይላል። ዩኒቨርሲቲ ስገባ ሃይስኩል ሲማር ዩኒቨርሲቲ ልገባ ስል አቆማለሁ ይላል። ዩኒቨርሲቲ ስገባ ስወጣ አቆማለሁ ይላል። ከዩኒቨርሲቲ ሲወጣም እኮ እየቃመ ነው። ከዛስ እየቃመ ደግሞ በቃ ሳገባ ይላል። እንዲሁ ቀጠሮ ከሰጣችሁ መጀመር አትለወጡም። ሁለተኛው ለውጥን ባላችሁ ነገር መጀመር ነው። በሌላችሁ ነገር መጀመር ትክክል አይደለም። ባላችሁ ነገር ነው ለውጥን የምትጀምሩት። አሁን ምንድነው ያላችሁ? በቃ እዚህ ባለ አገልጋይ ጀምር ለውጥ። ፓስተር ክሪስ ቢጸልይልኝ እለወጣለሁ የሚሉ ሰዎች አሉ። አትለወጥም። በሌለክ ነገር አይደለም ለውጥን መጀመር ያለብህ፣ ባለህ ነገር ነው። አሁን እዚህ ውስጥ ያላችሁ ሰዎች ለምሳሌ ከሥራ ፈትነት ወደ ሰራተኛነት ለመለወጥ ብትፈልጉ ቁጭ ብላችሁ ስታስቡ ካላችሁ ነገር ነው መጀመር ያለባችሁ እንጂ ከሌላችሁ ነገር አለ። ማዘር መኪና ብገዛልኝ፣ ብራዘር ከውጭ ብር ቢልክልኝ፣ አሁን ምን የተወሰነ እኮ አንድ 50 60 ሺህ 100 ሺህ ዶላር ቢልክልኝ የት ደርሳል? አይተም አትደርስም። ለውጥ ባለህ ነገር ነው የምትጀምረው። ባለህ ነገር 5,000 ብር ካለህ በ5,000 ብር ነው። 500 ሺህ ብር ቢኖረኝ ብለህ አትለወጥ። ምን ነው ምን ልላችሁ ፈልጌ፣ ይሄ የምትፈልጉት ቼንጅ
በፈለጋችሁ ዳይሜንሽን አስቡት። ሜንታሊ፣ ስፒሪቹዋሊ፣ ፋይናንሻሊ በፈለጋችሁ ታስቡት። የምትጀምሩት ባላችሁ ነገር እንጂ የሌላችሁን ነገር በመፈለግ አይደለም የምትለወጡት። በቃ ረዳት ከሌላችሁ የላችሁም። በቃ የሚያግዛችሁ ከሌለ የለም። የሚረዳችሁ ከሌለ የሚረዳችሁ ከሌለ የለም። በቃ ምንድነው እርዱኝ አይነት ጉዳይ ባለ ነገር ነው መጀመሪያ ያለው። ለምን ይሄን ማስተምረው? ብዙዎቻችሁ እዚህ ውስጥ ያላችሁ ወጣቶች የሆነ ቼንጅ ትፈልጋላችሁ። ባላችሁ ነገር ግን መጀመር አትፈልጉ። ባላችሁ ነገር መጀመር ነው የትክክለኛው ለውጥ ምክንያት። ሰባኪ መሆን ከፈለጋችሁ ካላችሁ ያላችሁን ሰው በመስበክ ጀምሩ። እኔ ለምሳሌ ዋይፍን በመስበክ ነው የጀመርኩት። አሚን በያል። እንግዲያውስ ከነምኑም ልንገራችሁ፣ በእኔ ስብከትና ትምህርት እንደ ሚስቴ የሚነካ ሰው ፎርኤቨር የለም። ከ40 ደቂቃ በፊት አናድጃት፣ ከ40 ደቂቃ በኋላ በልሳን ነው የምታወራው ቁጭ ብላ። እንደ ሚስቴ የሚነካ ሰው እናንተ አትነኩም ለዘላለም እንደሷ ማለት ነው። ግን ምን ለማውራት ፈልጌ ነው? ለውጥ ካለህ ነገር ነው የምትጀምረው። የሌለህ ነገር ጣራጣራውን እያየህ መንግስት እንዲህ ቢያደርግልኝ እያልክ አላሙዲ በዚህ ሲያልፍ አሁን የሆነ ነገር ቢያደርግልኝ አይመጣም። ዘማሪም ከሆንክ ካለህ ነገር ነው መጀመሪያ ያለብህ። ካዝማች ቁጥርም ባይኖረው ችግር የለም። ቁጥሩን እግዚአብሔር ይቁጠረው። ሶስተኛ ለውጥ የምትፈልግ ከሆነ ለውጥን የራስ ማድረግ ከፈለክ ሶስተኛ ከትንሹ ነገር ነው መጀመሪያ ያለብህ። አሁን በጣም ብዙዎቻችን ከትልቅ ነገር ለውጥ የሚነሳ ይመስለናል። ለውጥ ከትልቅ ነገር አይነሳም። ለውጥ ከትንሽ ነገር ነው የሚነሳው። ለምሳሌ ስፒሪቹዋሊም በሉት ሜንታሊም በሉት በፈለጋችሁት አቅጣጫ ያለ ለውጥ ከትልቅ ነገር አይጀምርም። ለምሳሌ 40 ቀን ዘግቼ በቃ ማንንም አላይም፣ ማንንም አልሰማም፣ እኔ እንደውም ካሁን በኋላ ተለውጫለሁ፣ ጸልያለሁ። 40 ቀን ጾም ጸሎት ጸልየ ታቦር ተራራ ላይ ጸልየ ስትመለስ ሰይጣን እንደውም አዲስ ቤት ሲያይ ብዙ ሆኖ ይገባል እንደሚል ከትንሽ ነገር መጀመር። ከ40 ቀን ጾም ጸሎት ሳይሆን መጀመር ያለበት ከ4 ደቂቃ ጾም ጸሎት ነው። ከ4 ደቂቃ ጸሎት ነው። ከ4 ደቂቃ አባታችሁ ነህ በሰማያት የምትኖር ከሚለው ነው መጀመር ያለበት። ከትልቅ ነገር አይደለም ለውጥ የሚጀምረው፣ ከትንሽ ነገር ነው ለውጥ የሚጀምረው። በትንሹ እንዲህ ብላችሁ ጻፉ። ትላልቅ ለውጦች የትላልቅ ለውጦች ምክንያት ትንንሽ ነገሮች ናቸው። ከትንንሽ ነገሮች ትልልቅ ለውጦች የትንንሽ ነገሮች ውጤት ናቸው። የትንንሽ ነገሮች ለምሳሌ የአገልግሎት በር እንዲከፈትላችሁ የምትፈልጉ ሰዎች ወይም አገልጋይ መሆን የምትፈልጉ ሰዎች ከትንንሽ ነገር እንደሚጀመር እኔ ምስክር ነኝ። እኔ አገልግሎት ስጀምር ለሲኒየር አገልጋዮች አብሬያቸው ሄዳለሁ። ቦርሳቸውን ይዛለሁ፣ መጽሐፍ ቅዱስ ይዛለሁ። የመዝጊያ ጸሎቱን ጸልይ ብሎ ይሰጡኛል። የመክፈሻ ጸሎቱን ጸልይ ብሎ ይሰጡኛል። አንዳንዶቻችሁ እንደተጠመቃችሁ እዚህ ጋር መታችሁ ማይክ እንደሰጣችሁ የምትፈልጉ ሰዎች አልሰጣችሁም። በደምብ ስሙ። ለዘላለም ነው አልሰጣችሁ። እኔም እንደተጠመቅኩ አይደለም የመጣሁት። ትልልቅ ለውጦች ከትንንሽ ነገር ነው የሚጀምሩት። ይሄን ያዙልኝ። ይዛችኋል ወይ? አራተኛው ለውጥን የራስ ማድረግ ከፈለክ በግል ጀምረው። ለውጥን በግል መጀመር ነው። አሁን ትልቁ የለውጥ ችግራችን ለምሳሌ ሌላኛው በቡድን ነው መለወጥ የምንፈልገው። ከጓደኞቻችን ጋር አንድ ላይ መለወጥ እንፈልጋለን። በቃ በኋላ እኔም አንቺም አንድ ላይ ሆነን በቃ ህይወታችንም አገልግሎታችንም ዘመናችንም በቃ ይብቃል ከዚህ በኋላ እንላለን። ይሄ ጎጆ ቤት አይደለም በደቦ የምትለወጡት። የተበላሸው ብቻ ነው። በመሰረቱ ስማኝ፣ አንድ ላይ ብትበላሹ አንድ ላይ አትለወጡም። ብቻ ነው የምትለወጠው።
ለውጥን በግል ነው መጀመር ያለብህ እንጂ በቡድን አለ። በቃ እንዲህ ብላችሁ ጻፉ። እውነተኛ ለውጥ የሚጀምረው ራስን ከማሸነፍ። አንዳንድ ወጣቶች ለምሳሌ አስተምራቸውና ተለውጠው ምናምን በቃ ተለውጫለሁ፣ ዓለም በቃኝ፣ ዓለም ደህና ነው እኚህ ምናምን ብለው ቻው ብለው የሙሉ ቀን መዝሙር ዘምረው በቃ ብለው ወደ ቤት ሄዳሉ። እቤት ሄዱና ጭራሽ ብሶባቸው አገኛቸው። ምን ሆናችሁ ነው ስል በቃው ተለውጫለሁ ብዬ መጣሁ። ከዛስ ጓደኞቼን እንለወጥ ልላቸው ሄድኳል። ሺሻ ቤት ሊጠራቸው ለምንድን ነው ማንለው? ከዛ በር ላይ ቆሞ አስጠራቸዋል። ኑ ውጡ፣ ኢየሱስ ክርስቶስ ይፈልጋቸዋል፣ ኑ ውጡ ድሞቼ ኖ በጨለማ እስከ መቼ ምናምን አልኳቸዋል። ቆሜ ሰበኳቸዋል። አይገርምም ምናምን ብሎ ስለ ለውጥ የተነጋገሩ አለ። በቃ እሺ እቺን የያዝናትን እስክንጨርስ ድረስ ለምን አትቀመጥም አሉኛል። የያዟትን እስኪጨርሱ ተቀመጥኳል። ትዝታ በፖስታ ልኬልሻለሁ እንዳለው ትዝታው ተቀሰቀሰ። ከነሱ ብሶ ቁጭ አጠገባችሁ ያለውን እዩት። ለውጥ በቤተሰብ አይሰራም በሉት። ሰው ለውጥ በስጋ ዝምድና አይሰራም በሉት። ይሄ በጉርብትና በትውውቅ በጓደኝነት በምናም በግል ነው ለውጥ፣ በቡድን አይደለም ለውጥ። ለውጥ የራሳችሁ ማድረግ ከፈለጋችሁ በግል ነው። ስታስረዱ ሲያስረዳችሁ፣ ስትረዳዱ አይሆንም። ለውጥ በግል ነው። አምስተኛ ለውጥን የራሳችሁ ማድረግ ከፈለጋችሁ ከምቾታችሁ ክልል መውጣት ነው። ለዚህ ነው ቅድም የነገርኳቸው አንተ ነህ ወደ ለውጥ የምትሄደው እንጂ ለውጥ ወደ አንተ አይመጣም። ወደ አንተ የሚመጣው ለውጥ የአሉታዊ ለውጥ ነው። ከርካሳ የሚያደርግ ለውጥ ነው ወደ አንተ የሚመጣው። ደሃ መናጢ የሚያደርግ ለውጥ ነው ወደ አንተ የሚመጣው። አንተ ፋይናንሻሊም ስፒሪቹዋሊም ፕሮስፐር የሚያደርግ ለውጥ ወደ አንተ አይመጣም። አንተ ነህ ተነስተህ ወደ ለውጥ የምትሄደው። ስለዚህ ከምቾት ክልል መውጣት አለብህ። አሁን አንዳንዶቻችን ለምንድን ነው ማንለወጠው ካልን የተኛንበት አልጋ ሞቆናል። ይሄ ክረምት ደግሞ እንዴት ደስ ይላል። ጠዋት ጠዋት ሙዚቃ ነው የሚመስለው ራሱ። በቃ ለህት እንዴት ደስ እንደሚል በቃ ምቾቱ። ተከታታይ ፊልም እያየ አርቲፊሻል ኢንተለጀንስ ታያለ ምናምን ሻምፒየንስ ሊግ አለ። ያኛውን ስትለየ ይመጣል። ከምቾት ክልል መውጣት አለበት። ሚከራይ ሚዜ መስለ ሙሽራ መስለ ጸጉርን አፈርዘህ ምናምን አይደለም የምትለወጠው። አፈር መስለ አፈር ለብሰህ ነው የምትለወጠው። ሰንዴ ብዙ መሆን ከፈለገች ማለት ነው። አሁን አንዳንዶቻችሁ እጃችሁ እንዴት እንደሚለሰልስ ከምቾታችሁ ክልል መውጣት አለባችሁ። ለምን መሰላችሁ? ለምሳሌ ትችቶችን መቋቋም መቻል አለባችሁ። አሁን አንዳንዶቻችሁ የማትለወጡት ለምንድን ነው? አዳዲስ ነገር የማታደርጉት ለምንድን ነው? ችግር እንዳይገጥማችሁ፣ ትችት እንዳይገጥማችሁ ነው። በመሰረቱ ታውቃላችሁ ከምትችሉት በላይ አይደል መጽሐፍ ነገር የሚሰጥ ታውቃለህ። ትከሻ ተለክቶ እንደሆነ አልሰማችሁ? ነገር የሚሰጣችሁ ትከሻችሁ ተለክቶ ነው። እግዚአብሔር ራሱ ለሰዎች አንድ ነገር ከመስጠቱ በፊት ትከሻችሁን ይለካል። ታውብያለሁ። ትከሻችሁን ይለካል። እንደዚህ ለምሳሌ ራእይ ሊሰጣችሁ ሲፈልግ ይለካል። እንደዚህ አድርጎ ይለካል። ትከሻው ይለካል። ትከሻ ጠባብ ከሆነ ሱቅ በደረቴ ይሰጣል። በቃ እሷን ይዘህ በቃ አንድ ማስቲካ አለ ጦር ማስቲካ ጦር እየሰጠህ ትኖራለህ። ትከሻ ሰፊ ከሆነ ሀገር የሚያክል ነገር ይሰጣል። በቃ መቋቋም ከቻልክ፣ ትችት ከቻልክ ሀገር የሚያክል ነገር ይሰጣል። ግን በትንሹ በትልቁም እምቡር ምትል ከሆነ አይሰጥም። ለምንድን ነው አንተ ቢሰጥ አይሰጥም? ስለ ለውጥህ ማረጋገጫ ከማንም አትጠይቅ፣ ከማንም አትጠብቅ። በቃ ስለ አንተ ለውጥ ማረጋገጫ ከማንም አትፈልግ። አሁን ብዙዎቻችን የጀመርነው ለውጥ የሚቀለበሰው ሰዎች ለውጣችንን ተቀበለዋል አልተቀበሉም በሚለው ክርክር ተናደን ነው። ማለት ሰዎች ማረጋገጫ እንዲሰጡን እንፈልጋለን። ፎርኤቨር ሰዎች ስለ ለውጥህ ኮንፊርሜሽን ይሰጡኛል ብለህ እንዳታስብ። ለምሳሌ
ዮሐንስ ወንጌል መጽሐፍ ምዕራፍ 9 ላይ አንድ እውር የነበረ ልጅ ነበር። ጌታ ኢየሱስ ክርስቶስ ጭቃ አንስቶ አይኑን ቀባው፣ ተፈወሰ ልጁ። ከዛ በኋላ ተፈውሶ ወደ ቤት ሄደ ይላል። ወደ ቤቱ ሲሄድ ጎረቤቶቹ ይላል ይሄ ከዚህ በፊት ሲለምን የምናውቀው አይደለም ምን አሉ? አዎ አሉ። አንዳንዱ ደግሞ እሱን ይመስላል እንጂ እሱ አይደለም አሉ። ጎረቤት እውቅና ይሰጠኛል ብለህ ከጠበቅ አትለወጥ። ኢቭን ፓስተሮች እውቅና ይሰጡኛል ብለህ ከጠበቅ አትለወጥ። ጓደኞች እውቅና ይሰጡኛል ብለህ ከጠበቅ አትለወጥ። ለምሳሌ ይሄ ልጅ እኮ አይኑ ነው ድሮ የማያየው፣ አፍንጫው ያው ነው፣ ጆሮ ያው ነው፣ አገጩ ያው ነው፣ የፊት ገጽታ ሁሉ ያው ነው። እንደዚህ ያለ ልጅ ነው እንደዚህ ያለው። የሚጠፋ ልጅ አይደለም። የጎረቤት ሰዎች ምን አሉ? እዛ አካባቢ ያሉ ሰዎች ምን አሉ? እሱን ይመስላል እንጂ እሱ አይደለም አሉ። እንደውም አንዳንዶቹ እሱ አይደለም አሉ። ልጁ ምን አለ? እኔ ነኝ አለ። በቃ ለምን ነበር? አዎ እኔ ነኝ። እናንተ መቀበል አለመቀበል መብታችሁ ነው። ይሄ ጉዳይ በሃይማኖት ጠበብቶች መታየት አለበት ተባለ። ሃይማኖት መሪዎች ጋር ተኮሰደ። ከዛ እንደዚህ ያሉ እነሱ ደግሞ ታውቃለህ ኢየሱስን ለመቃወም ሲሉ ለውጡን ተቃውመዋል፣ ፈውሱን ተቃውመዋል። አንተ ሰውዬ አንተ ዝም ብለህ እግዚአብሔርን አክብር፣ ይሄ የፈወሰ ሰው ኃጢአተኛ እንደሆነ እኛ እናውቃለን አሉ። ደግሞ ታውቃላችሁ በሰንበት እንደተፈወሰ እንደሰሙ በዛ ምክንያት እንደተቃወሙ ወላጆቹም ተጠሩ። እሱ ነው ወይ ልጃችሁ ተባሉ። እሱ ሙሉ ሰው ነው፣ እኛ የምናውቀው ታሪክ እሱን ጠይቁት አሉ። ለምሳሌ መንፈስ ሲመጣብህ፣ ጸጋ ሲመጣብህ፣ ስጦታ ሲገለጥብህ፣ በቃ አዲስ ነገር ምናምን በህይወት መሆን ሲጀምር ቤተሰቦች ራሳቸው ኮንፊርሜሽን ይሰጡኛል ብለህ ከጠበቅ ትተዋለህ። እንደውም አንዳንድ ሰዎች ታውቃላችሁ ማጨስ አቁመው ቤተሰቦቻቸው እንዲያረጋግጡላቸው ፈልገው ግን ምናምን ሲሏቸው ድሮም ቢሆን እናንተ ብለው ቀጥለው ሄደው ያጨሱ ሰዎች አሉ። ከማንም ስለ ህይወት ለውጥ ማረጋገጫ እንዳትፈልግ። ከማንም ደግሞ አትጠራጠር። ይጠረጥሩሃል። ሀብታም ብትሆን ተንከባሎ ነው ይለዋል። እግዚአብሔር ምስክር ምን ነው ተንከባሎ ነው አስደግሞ ነው ይለዋል። ቢሳካል ቁጭ ብትል አሰርተውበት ነው የፈዘዘ ይለዋል። ምንም ሰዎች የማይሉ ነገር የለም። አሁን ብድግ ብለሽ የሆነ ነገር ብታረጊ ከሆነ ሀብታምማ ተቀባብላ ነው ይሉሻል። ለመሰለሽ ያንቺን ስኬት መቀበል ለነሱ ውርደት ነው። አትጠራጠር፣ ውርደት ነው። በእርግጠኝነት ግን አንድ ነገር ነግራችኋል። እበሉ እናንተ ሰዎች ህይወታችሁ እንደነበረ አይቀጥልም። እስቲ በደንብ አድርጋችሁ አሜን በሉ። ለውጥ በትኩረትና በትጋት መሰራት ያለበት። በትጋት በትኩረት አሁንም በትጋት መለማመድ ያለባችሁ። ይሄው ዛሬ ጸለይኩላችሁ። የሆነ አዲስ ምዕራፍ በህይወታችሁ ይጀምራል። እኔ እያስተማርኩ አንድ ነገር በራእይ ያለው ልክ ሪቫን እንደሚቆረጥ ልክ እንደዛ መርቆ በከፈተልን አዲስና ሕያው መንገድ እንደሚል በብዙዎቻችሁ መንገድ ላይ አዲስ ነገር ሲመረቃል፣ እግዚአብሔር ሲከፈታል። እስቲ በደንብ አርጋችሁ አሜን በሉ። እስቲ ዘርጉ እጆቻችሁ፣ እንደዚህ እንደተቀመጣችሁ እንደቆማችሁ ዘርጉ እስቲ እጆቻችሁ። የሆኑ ሰዎች ከዚህ በፊት የሚያገኟችሁ ቦታ ካሁን በኋላ ያገኟችሁ። የሆኑ ሰዎች ከዚህ በፊት ባገኟችሁ ጉዳይ ካሁን በኋላ ያገኟችሁ። ዛሬ ነው የምትጀምረው። ዛሬ በቃ ዛሬ የጣልከውን ነገር አንሳ። ዛሬ የጣልከውን መዝሙር፣ የጣልከውን ስብከት ዛሬ ግባና አንሳው። ጀምረው በቃ ዛሬ የሆነ ነገር ዛሬ ጀምረው። ነገ ጠዋት ጀምረው። አሁኑኑ ጀምረው።